ቢሮዋ ውስጥ አልጠበቅኩም ከሚለው ክፍል 1 የቀጠለ። ስታይን ደስ አላት፣ አምሮባታል። ነጭ አበባ መስላለች። ልክ ንቦች በልዩነት የሚመርጡትን አበባ አይነት፣ ሰዎች ሁሉ ሲመለከቷት ዝም ብለው ሊወዷት የምትችል አይነት። በዚህ ምሽት ጨረቃ ራሷ በእሷ ቁንጅና የምትቀናባት በሚመስል አይነት ልክ እንደዚያ ልክ ቁንጅናን ራሱ ሆና ታየችኝ። ወደ ውስጥ ገባን። አባቷን አስተዋውቃኝ ወደ ውስጥ ልትገባ ስትል ነበር ለብሼ የመጣሁት። እሷ ገዝተው የነበረ እንደሆነ ስታስታውሰው ፈገግ አለች። ብትስመኝ ደስ ይላት ነበር። ከመጣው ሰዓት ጀምሮ ከወትሮ በተለየ ፈንድቃለች፣ ልክ እንደ ሕፃን። አባቷ ባይኖር ኖሮ ልትለኝ የምትችለውን አውቅ ነበር። ብቻ ፈገግ እንዳለች ወደ ውስጥ ገባች። አባቷን ተመለከትኳቸው። ገብቼ ሰላም ስላቸው ጀምሮ ስልክ እያወሩ ነበር። በግማሽ ልባቸው ሰላም ብለው ነበር ወደ እሷ ሳሎን በር የሄዱት። ከፍሬንች ዶሩ መስታወት አሻግረው ያወራሉ፣ ይቆጣሉ፣ ያዛሉ። ለረጅም ደቂቃ ከመንባረቅ ውጭ አያዳምጡም። እናገባኝና ማዳመጣቸው ብዬ ቤቱን መቃኘት ጀመርኩ። የቢሮ ሲገርመኝ ቤታቸው ለእኔ ለመግለጽ በሚከብደኝ መልኩ ውብ ነው። ጎበዝ፣ ለመግለጽም እኮ የሚገለጽበት ነገር ጠንቅቆ ማወቅ ይጠይቃል። በሩ፣ መስኮቱ፣ ሶፋው፣ ቴሌቪዥኑ፣ የቤቱ አሰራር፣ ስርዓቱ ወዘተረፍ በስም እንጂ እኛም አሉን እኮ ከዚህ በፊት። አቤት የሀብታም ቤት ካልኳቸው ጋር ማወዳደር በዚህ ይበልጣሉ ማለት ይቻላል እኮ። ግን ቤታቸው በዚህ መጠን የማያባብል ነው። ብቻ ዝም የሚባል ነገር እናንተ ግን ይገባችኋል። በቃ አላውቅላችሁ። እሳቸው የስልክ ወሬያቸውን ጨርሰው መጡ። ዝም ብለውን ተቀመጡ። አትኩረው ያዩን ጀመር። ደነገጥኩ። እናታቸውና ሀብታም ቤት እንግዳ እንዲህ ነው የሚታየው? ነፍሱን ይማረውና አረቄ ሳይደፋው በፊት በአካሉ የሚባለው ጓደኛዬ ሀብታም ሲያፈጥ መሮጥ ነው ይለኝ ነበር። ወይ አብሮ አደጌ አሁን አይደል እንዴ ያለኝ የገባኝ። በመሀል እሷ ፍቅሬ ውቧ አበባ የመጣችና 2 ደቂቃ እንድንጫወት ነግራኝ እንድትቆይ በአይኔ ብለማመጥም እንደጨነቀኝ ብነግራትም ዝም ብላኝ ወደ ውስጥ ገባች። አባቷ እንዳፈጠጡ ነው። እኔም አፍጥጫ አየኋቸው። ምን ጉድ ገባው? አንተ ነህ የልጄ የሆነ ንቀት የተሞላበት የመሰለ ንግግራቸውን አንጠለጠሉት። ቀጠልኩላቸው። አዎ ጓደኛ፣ ወዳጅ አልኳቸው። እርግጥ ባንነጋገርም እርግጥ ፍቅረኛ ይሁኝ ባልላትም ባትለኝም እኔና እሷ ግን ከዚህ በላይ ከሆነን ቆየን። ሁሉ ቢቀር ድምጿን ሳላዳምጥ አላድርም። ዛሬም አባቴ ላስተዋውቅ አለችኝ እንጂ ፍቅረኛዬ ነው ብዬዋለሁኝ ወይም ስለ ፍቅራችን ነግሬው ነው አላለችኝ። ከሁኔታቸው አንጻር ግን ስገምት ከኔ አንደበት ማዳመጥ ያለባቸው ይሄንን መሰለኝ። ጓደኛዬ ወዳጄ ናት አልኳቸው። ትሰማለህ አሉ ለመለሳለስ እየሞከሩ። ቀጥለው ግን ዱብዳ ነው ከአንደበታቸው የወጣው። ፊታቸውን እንደተጨማደደ ቀጣዩን ተናገሩ። ተፉት ብል ይቀለኛል። ምናልባት በነፃነቷ ገብተህ የሆነ አንተን መሳይ ተራ ደሃ ሰው ልታደርጋት ወይም በእሷ ድክመት ገብተህ የቆሸሸ ድህነትን ልትታጠብባት ከሆነ ተሳስተሃል። እናም ይህን በእውነት ሳይሆን በህልምህ ልታስበው የማችለውን ቼክ ይዘህ ከዚህ ቤትና ከልጄ ህይወት ውልቅ በልላት። አለበለዚያ ተመልሼ ወደ እሷ ህይወት ገባለሁ ወይም ሌላ ነገር አደርጋለሁ ብትል እወቅ፣ ጊዜ የለኝም፣ እገድልሃለሁ አሉ። ንግግራቸው ቁርጠኝነት ያለው። ቼኩን ወደፊት የወረወሩት። አነሳሁትና አየሁት። 4 ሚሊዮን ይላል። ደስ አለኝ። አሁን ህይወቴ በደንብ ሊለወጥ ነው። አሁን ስለ ህይወት ትርጉም በደንብ ሊኖረኝ ነው። አሁን ፍቅርንና ገንዘብ በአንድ ሚዛን አስቀምጬ ለመዝናቸው ነው። ቼኩን አነሳሁት። ፊታቸው ላይ ወርውሬ ልወጣ ወሰንኩ። ከቀጣዩ ድርጊቴ በኋላ ለመጀመሪያ ጊዜ ያፈቀርኳትን ሴት ትቼ ሊሄድ ነገሮች ሊያበቁ ነው። ቼኩን አነሳሁት፣ ጨመደድኩት። ከተቀመጥኩበት ሳላቅማማ ተነሳሁ። ቀጥሎ ከሚደረገው አንጻር ብዙ ነገሮችን ይለዋወጣሉ። እኔ ግን ግድ አልነበረኝም። ከቀጣዩ ውሳኔ በኋላ ወይ እኔን ወይ አባቷን እንደምታጣ ገብቶኛል። ግን ተነሳው። እንዲህ አይነት ፍቅር አያጋጥማችሁ። አባቷ ከልጄ ህይወት ውጣ ብለው የጻፉልኝን የሚሊዮኖች ብር ቼክ አነሳሁት፣ ጨመደድኩት። ከተቀመጥንበት ዘመናዊ ቤታቸው ሳላቅማማ ተነሳው። የአባቷ ፊት ላይ ቼኩን ፊታቸው ላይ እየወረወርኩ ይህንን ዱብዳ የሚሆንባቸው እውነት ለመጀመሪያ ጊዜ ነገርኳቸው። ለመጀመሪያ ጊዜ በህይወቴ ከነፍሴ በንጽህና ያፈቀርኳት ሴት አባት ሎትና አባቴ ሎታለሁ። እርሱ ያሉኝን አንዱንም አይነት ሰው አይደለሁም። ገንዘብ ብፈልግ ደራሲ ነኝ፣
በጽሁፎቼ ገንዘብ እንዴት ማግኘት እንዳለብኝ ያውቃለሁ። ግን እኔ የምጽፈው ጽሁፍ ሽጬ እንደርሱ ንዋይ ላይ የምረጭ በሱም ሰውን የምለካ ሰው አይደለሁም። ቤቶት ውስጥ የመጽሐፍ ሼልፍ ላይ ካሉት 3ቱ መጽሐፍ የኔ ነው። ስሜ በረከት ይባላል። ቀጣዮቹን ቃላቶች ካንደበቴ ሲሰሙ አይደንግጡ፣ ባይሆን በትዕግስት ያስጨርሱኝ። አዳም በሚለው በብዕር ስሜ ስለሚጽፉና የጽሁፎችን ሙሉ ገቢ የማስገባው ላቋቋምኩት 3 ድርጅቶች ስለሆነና ለሰው ስለምሰራ ቤት ንብረትና እርሱ አሁን የጻፉልኝን ቼክ መጨበጥ አልቻልኩም። እናም ስለ ፍቅር ብዬ ስመጣ በወረቀት አይመዝኑኝ። ይህንን ታሪክ ልጆትም ስለምታውቀው አይንገሯት። ከዚህ በፊት ተገናኝተናል፣ እርሶ ግን አያውቁም። ለነገሩ ይህንን ታሪክ ውዷ ልጆትም አታውቅም። እርሶና ልጆትን መጀመሪያ የተገናኘ ነው ጸሐፊው ባልተገኘበት። የመጽሐፍት ጸሐፊ ግን በምታደንቁበት የመጽሐፍ ምረቃ ላይ መታችሁ ነበር የተገናኘ ነው። እኔ ጸሐፊው ግን አስተናጋጅም ነበርኩ። ብሔራዊ ቲያትር በር ላይ የተቀበልኳችሁ እኔ ነበርኩ። ልጆትም ሳያት ነበር ልቤ የገባችሁ። የሆነ ሁሌም የምስላት ገጸ ባህሪ ነበረች። እሷም ያየኋት ነበር የመሰለኝ። ስትመጡ ተገናኘን። ለጸሐፊው ይህንን አድርሱልኝ አለችኝ። የሆነ ብጫቂ ወረቀት ነው። አድናቂ ነኝ። በህይወቴ ከአባቴ ባልተናነሰ አበረታተኸኛል፣ አጠንክረኸኛል፣ ስለ ህይወት በበለጠ እንድረዳ አድርገኸኛል። እናም ባላይህም በጽሁፍ ውስጥ ስለሰጠኝ ሁሉ አመሰግናለሁ የሚል ነበር። አነበብኩት። ልቤ የፈለጋት የዘጋሁትን ዓለምንም ከልካይ የልቤ በር ከፍታ የገባችው ሴት ይህንን ስትል ስመለከት ለመጀመሪያ ጊዜ እርሶም እሷም መላው ሀገሩ የሚወደው የማይታወቅ ጸሐፊ እኔ ነኝ ብዬ ለመናገር የፈለግኩበት ቀን ነበር። ግን ቃሌን ጠበቅኩ። 3 ቀን ከራሴ ጋር ታገልኩ። ልቤ እሷን ብቻ ይለኛል። እናም በምታውቀኝ የብዕር ስሜ ሳይሆን በትክክለኛ ማንነቴ ልተዋወቃት ሻትኩ። እናም አደረግኩት። በ3ኛ ቀን ወደ ቢሮ አዲሱን ጽሁፌ በምታደንቀውና በምታውቀኝ ደራሲ ስም ሳይሆን በተራው ማንነቴ ዝም ብሎ ጸሐፊ ብቻ በሆነው ትክክለኛ እውነቴን ሆኜ በትክክለኛ ስሜ የተከተበ አዲስ የተጻፈው የመጀመሪያ ክፍል ጽሁፌ ላኩላት። ከወደድሽው ለቀጣዩ ክፍል በስልኬ ደውዪ ብዬ ከድርሰቴ ስር ቁጥሬን ጽፌ ቢሮ ለጸሐፊ አድርሼ ቤት ሳልደርስ ደወለች። አንብባ ጨርሳ ነበር። ከዚያ በኋላ ሁሉም ነገር ሆነ። እናም አባቴ ይህንን የምሉት እርሶ እንዳሉት አንድን አባት ለልጃቸው የተመኙትን ቃል ለማክበር ፍቅሬን መስዋዕት አድርጌ እኔ ሄዳለሁ ልሎት ነው። ነገር ግን ያፈቀርኳት ልጆትን ግን እርሶ ለምትጠይቆት መልስ ለእርሶ እተዋለሁ ብዬ ነው። የእርሶ ቃል እንደሰማሁት የነገርኩትን ድብቁን እኔን ማንነቴን እንደማይነግሯት ሙሉ እምነቴ ነው። ሰላም ይሁኑ ብዬ ፊቴን ወደ መቀመጫው ሳዞር እሷ ከጀርባ ቆማለች። እያለቀሰች ነው። ደነገጥኩ። ዝም ተባብለን አልቆየንም። እሷ ፈጽሞ ይሆናል ብዬ የማልገምተውን ያልጠበቅኩትን ማውራት ጀመረች። የኔ ውድ አንተ የነገርከንን ፈጽሞ ያልጠበቅኩትን ነው። ነገር ግን ልቤ ሙሉ የሆነበትን አንተም ከማውቀህ በላይ ያወቅኩበትን እውነት አሁን አዳምጥኩ። ግን አንተም አንድ እውነት ማወቅ አለብህና ልንገርህ። እስከዛሬ እኔ አንተ ልዕልት፣ አንተ ውዱ ንጉሴ ላገባ እየፈለኩ ዝም የምልህ መንገዱ ጠፍቶኝ ወይም አንተ የዘላለሜ የምለው ባሌ ሳትሆን ቀርታ አይደለም። ግን እኔ የማልሆነ ሰው ሆኜ ስላልተፈጠርኩ ነው አለችኝ። ግራ ተጋባው። ቃላት ከመወርወር ይልቅ ዝም ብሎ ማዳመጥ ፈለግኩ። እሷ ቀጠለች። መቼ እንደምነግርህ ሳወጣ ሳወርድ ሳላውቀው ዓመት አለፈን። አባቴም ከመጀመሪያ ቀን ጀምሮ ያለውን ግንኙነታችን ጠንቅቆ ያውቀዋል። ላንተ ያለኝና አንተም ለኔ ያለህን ሁሉ እውነት ጠንቅቆ ያውቀዋል። ነገር ግን ትላንት እውነቱ ፈጦ ሲመጣም እንዴት እንደምነግርህ ግራ ተጋብተን ስናስብ ነበር። እናም አንድ ደካማ ሀሳብ አሰብን። እናም ዛሬ ወሰንን አንተን ላለመጉዳት በሱ ምክንያት እንደተራራቅን እንድታስብና ከኔ እንድትርቅ አባቴ መስዋዕት እንዲሆን ሸክማችንን ተቀብሎ ፈጽሞ የሱ ባህሪ ባልሆነ ማንነት አሁን በነገርነ መንገድ ነገርነ። ነገር ግን እውነትን ሳዳምጥ አልቻልኩም። አንተ የምታውቀውን እውነት ማወቅ እንዳለብህ አሁን ወስኛለሁ እና በዚህች ዓለም ላይ ለመቆየት የቀረኝ 2 ወር መሆኑን ትላንት ከዶክተሩ ሰማን። እናም ረዥም ጊዜ ላሸንፈው ከጣርኩት ካንሰር አልፌ አንተን እኔ ማድረግ አልቻልኩም እና ውዴ ልሞት ነው። 2 ወር ወይም ከዚያ በታች ቢቀረኝ ስሱ ነፍስህ እንዳይጎዳ ከጣር ነው በላይ ያንተ ሰውነት በለጠና ነገርኩ አለችኝ። አባቷ የለቅሶ ሳቃቸውን እየተናነቃቸው ጥለው ወጡ። እንደ ቆምን እኔና እሷ አይን ላይን እየተያየን ዝም ማልን። አቀፍኳት፣ ሳምኳት። ልቤ እንክትክት አለ። 2 ወር አንድም ቀን አንድም ሰዓት አንድም ደቂቃ ሳላያት አብሬያት ቀን ማታ ሌሊት ቆየው። ግን
ላተርፋት አልቻልኩም። ብዙ ትዝታው፣ ብዙ ፍቅር፣ ብዙ እሷነቷን ጥላልኝ ተለየችኝ። ነበረች ብቻ ሆኖ ቀረች። ከዚያ በላይ ምን ላውራ? ሙዚቀኛው ያዜመውን እያዳመጥኩ ዝም አልኩ። ከቆምንበት ቦታ ቆሜ አንቺን አስባለሁ። ቁጭ ብለን ካወጋንበት ቁጭ ብዬ አስባለሁ፣ ተግዛለሁ፣ አስባለሁ።